ከ13 በላይ ከፍተኛ የመንግስት ባለስልጣናት ከስልጣን መባረራቸው ተነግሯል። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀልና መልካም አስተዳደር ችግር ጋር ተያይዞ መንግስታቸው እንደማይታገስና ባለስልጣናት ላይ እርምጃ እንደሚወስዱ በተናገሩበት ማግስት ከ13 በላይ ከፍተኛ ባለስልጣናት ከስልጣን ማሰናባታቸው መነጋገሪያነቱን ፈጥሯል። ከስልጣን የተባረሩት ባለስልጣናት ስም ዝርዝር ወጥቷል። በዝርዝር የምናስደምጣቸው መረጃ ነው የሚሆነው። በሌላ ሰበር ዜና ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ገለሉ። በኢትዮጵያ ፖለቲካ ውስጥ በደፋር ተናጋሪነታቸውና በቁርጠኝነታቸው የሚታወቁት የሕዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን የአብረን እንስራ ጥሪ ውድቅ በማድረግ ራሳቸውን ከፖለቲካ ዓለም ማግለላቸውን በይፋ ገልጸዋል። ዶክተር ደሳለኝ ጫኔ ይህንን ውሳኔ ለምን አስተላለፉ? ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን ጥሪ ውድቅ ስላደረጉበት ሚስጥርም ይፋም አደርጋለሁ። በዝርዝርም ትሰሙታላችሁ። በሌላ ሰበር ዜና የኦርቶዶክስ ጳጳስ ላይ አስደንጋጭ የተባለ የግድያ ሙከራ መደረጉ ተሰምቷል። በትግራይ ክልል ራሱን የመንበረ ሰላም በማለት ሰይሞ የሚንቀሳቀሰው የኦርቶዶክስ ቤተክርስቲያን ሲኖዶስ ከፍተኛ ጳጳሳት ላይ አሰቃቂ የግድያ ሙከራ ነው የተፈጸመው። ይህ ጥቃት የተሰማው በትግራይና በፌዴራል መንግስት መካከል ያለው ወታደራዊ ውጥረት ወደ አዲስ የጦርነት አፋፍ እየገሰገሰ በሚገኝበት አስፈሪ ወቅት ላይ ነው። ጳጳሱን ለመግደል የተፈለገበት እውነተኛ ሚስጥር ምንድነው የሚለውን በዝርዝር የምናስደምጣችሁ ነው የሚሆነው። በተያያዘ ሰበር ዜናም በአዲስ አበባ የትግራይ ተወላጆች በፖሊስ ቁጥጥር ስር እየዋሉ መሆኑ ተሰምቷል። በፌዴራል መንግስቱና በህወሓት መካከል ያለው ወታደራዊ ውጥረት አሁን ላይ ከጫፍ ደርሷል። አዲስ ጦርነት ሊቀሰቀስ ይችላል ተብሎ በሚፈራበት በዚህ እጅግ አስፈሪ ወቅት በአዲስ አበባ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች በቁጥጥር ስር መዋላቸው ድንጋጤን ፈጥሯል። በጉዳዩ ላይ አቶ ጌታቸው ረዳ ጠንካራ መግለጫም ሰጥተዋል። በዝርዝር የምንመለከታቸው ሌላኛው መረጃችን ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያል ቀጥታ ወዳገኘናቸው መረጃዎች አለፍኩኝ። በቅድሚያም ከ13 በላይ ከፍተኛ የመንግስት ባለስልጣናት ከስልጣን መባረራቸው ተነገረም። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀል መልካም አስተዳደር ችግሮች ጋር ተያይዞ መንግስታቸው እንደማይታገስና በባለስልጣናት ላይ እርምጃ እንደሚወስዱ በተናገሩበት ማግስት ከ13 በላይ ከፍተኛ ባለስልጣናት ከስልጣን ማሰናበታቸውን መነጋገሪያነት ፈጥሯል። ባለስልጣናቱ የተባረሩት ከሙስና ወንጀል ብልሹ አስተዳደር ጋር በቀጥታ በተገናኘ መሆኑ የተገለጸ ሲሆን የተሰናበቱት የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፍተኛ አመራሮች ናቸው ተብሏል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከአመራሮቹ በተጨማሪም 105 ሰራተኞችና ደንበኞችን በዲሲፕሊንና በሕግ ተጠያቂነት ማድረጉንም ገልጿል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት በዲጂታል ቴክኖሎጂ መሻሻል የታየበት አፈጻጸም መመዝገቡንም ገልጿል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ የ2018 በጀት ዓመት አፈጻጸም ሪፖርትን በተመለከተ እንደተናገሩት በበጀት ዓመቱ የከተማ ነዋሪዎች በዲጂታል ቴክኖሎጂ የተደገፈ ፈጣን አገልግሎት በመስጠት የተሻለ አፈጻጸም ማስመዝገብ ተችሏል ብለዋል። ነዋሪዎቹ ባሉበት ሁኔታ ሆነው በሞባይል መተግበሪያ አማካኝነት የልደት ካርድ፣ የነዋሪነት መታወቂያና ያልተገባ ምስክር ወረቀት ማግኘት የሚችሉበት አሰራርን በመዘርጋት በርካታ ተገልጋዮችን ተጠቃሚ ሆነዋል ብለዋል። በሌላ በኩል በ154 የጤና ተቋማት ላይ ወቅታዊ ልደት ምዝገባ፣ 12 የፌዴራል የመጀመሪያ ደረጃ ፍርድ ቤቶች የፍችና የጉዲፈቻ ምዝገባ እየተከናወነ እንደሚገኝ በሪፖርቱ ተመላክቷል። ኤጀንሲው በብልሹ አሰራርና በሌብነት ተግባራት ላይ ጠንካራ እርምጃ መውሰዱን የገለጸው ኃላፊውም በዚህም 13 ከፍተኛ ኤጀንሲው አመራሮች፣ 78 ፈጻሚና 14 ባለጉዳዩ በድምሩ 105 ሰዎችን በዲሲፕሊን በሕግ ተጠያቂነት ማድረጉ ነው ያስታወቀው። ይህም ከባለፈው በጀት ዓመት ጋር ሲነጻጸር ቅናሽ ያሳየ ሲሆን ተቋሙ ለሕግ የበላይነትና ተጠያቂነት የሰጠውን ትኩረት ያመለክታል ተብሏል። በቀጣይም በተደራሽነትና በባለሙያዎች ስነ ምግባር ዙሪያ የሚታዩ ክፍተቶችን በመቅረፍ ተጠያቂነት የሰፈነበትና ግልጽነት ያለው አገልግሎትን በተግባር ማረጋገጥ ይኖርብናል በማለት አቶ ዮሴፍ መልእክታቸውን አስተላልፈዋል። ወደ ሌላው ሰበር መረጃ ስናምራ ፖለቲከኛ ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸው ተሰምቷል። በኢትዮጵያ ፖለቲካ ውስጥ በድፋር ተናጋሪነታቸውና በቁርጠኝነታቸው የሚታወቁት የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን የአብረን እንስራ ጥሪም ውድቅ ማድረጋቸውም ተሰምቷል። የፓርላማው የሥራ ዘመን መጠናቀቁን ተከትሎ የተሰማው የድንገተኛ ውሳኔ መላው የፖለቲካ አካባቢ እያስገረመም ይገኛል። ያለፉት 5
አስቸጋሪና ፈታኝ ዓመታት ከ2014 እስከ 2018 ዓ.ም የሕዝብ ተወካዮች ምክር ቤት አባል በመሆን የባህር ዳር ከተማንና የኢትዮጵያ ሕዝብ በፓርላማ ሲወክሉ የቆዩት ዶክተር ደሳለኝ ትናንት የፓርላማ ቆይታቸውን በይፋ ማጠናቀቃቸውን ተከትሎ ነው ራሳቸውን ማግለላቸውን ያሳወቁትም። ዶክተር ደሳለኝ ጫኔ ይህንን ታሪካዊ ምዕራፍ ሲያጠናቅቁ ወደ ፖለቲካው ዓለም ከመግባታቸው በፊት ጣና ላይ የተከሰተውን የእምቦጭ አረም ለመከላከል በአክቲቪዝምና በሲቪል ማህበራት ግንባር ቀደምትነት መሪ ሚና የነበሩትን የ10 ዓመታት የትግል ጉዞ መለስ ብለው አስታውሰዋል። ባለፉት 8 ዓመታት በፓርቲው ምስረታና በከፍተኛ አመራርነት፣ ባለፉት 5 ዓመታት ደግሞ በፓርላማ ውስጥ ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ ታላቅ ክብርና ኩራት ይሰማኛል ብለዋል። በእነዚህ ፈታኝ ዓመታት ውስጥ በተለይም ከ2 ዓመት ከመንፈቅ በፊት 45 ቀናት በታሰርኩበት ወቅት በጸሎትና በሐሳብ ከጎናቸው ለቆሙት የባህር ዳር ምራጮቻቸውና ለመላው የኢትዮጵያ ሕዝብ እንዲሁም ለፈጣሪያቸው ምስጋናን አቅርበዋል። ዶክተር ደሳለኝ ጫኔ በመግለጫቸው ላይ ሌላም ትልቅ ሚስጥር ይፋ አድርገዋል። ከትናንት በስቲያ በነበረው የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትር አብረን እንስራ በማለት ጥሪ እንዳቀረቡላቸው ገልጸዋል። ከዚህም በላይ ከጉባኤው መጠናቀቅ በኋላ በነበረው የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትሩ በግል ባደረጓቸው ንግግር በሰባተኛው ሀገር አቀፍ ምርጫ በባህር ዳር ከተማ ለመወዳደር ተመዝግበው ቢሆን ኖሮም እጩ ለማቅረብ ወስነን ነበር ማለታቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ ዶክተር ደሳለኝ በፓርላማ የሚያነሷቸውን ሀሳቦች ጠቃሚ እንደነበሩ በምክር ቤቱ ቢቀጥሉም ፍላጎታቸው እንደነበር የገለጹላቸው ሀሳብ በበጎ ጎኑ በቅንነት እንደሚመለከቱትም ገልጸዋል። ራሳቸውን ከቀጥታ የፖለቲካ እንቅስቃሴ ከአባልነትም ሆነ ከደጋፊነት ያገለሉ ዶክተር ደሳለኝ ከዚህ በኋላ ትኩረታቸው በሙያቸው አገርን ማገልገል ላይ እንደሚያደርጉም ጠቁመዋል። በተጨማሪም ወደ ግል ሴክተር በመግባት በአዲስ የስራ ውጥኖች ላይ ለመሰማራትና ለቤተሰቦቻቸው በቂ ጊዜ ለመስጠት መወሰናቸውን በታላቅ አክብሮትም ገልጸዋል። ይሁን እንጂ ፖለቲካ ተሳትፏቸው ቢያበቃም የአማራ ሕዝብ አንድነት በሚያጠናክሩ ከሌሎች ወንድሞች ሕዝቦች ጋር ያለውን መስተጋበር በሚያሳድጉና የኢትዮጵያን ኑሮ በሚያሻሽሉ ማህበራዊ ሀገራዊ ጉዳዮች ላይ በሙያቸው አስተዋጽኦ ማድረጋቸውን እንደሚቀጥሉ አረጋግጠዋል። ወደ ሌላኛው ሰበር መረጃዎች ስናምራ የኦርቶዶክስ ጳጳሳት ላይ አስደንጋጭ የተባለ የግድያ ሙከራ መደረጉ ተሰምቷል። ታሪካዊቷ የአክሱም ከተማ በኩለ ሌሊት በጥይት እሳት ስትታወከ ማደሯም ተሰምቷል። በትግራይ ክልል ራሱን የመንበረ ሰላም በማለት ሰይሞ የሚንቀሳቀሰው የኦርቶዶክስ ቤተክርስቲያን የሲኖዶስ ከፍተኛ ጳጳሳት ላይ የአሰቃቂ ግድያ ሙከራ ተፈጽሟል። የጥቃት የተፈጸመው በትግራይና በፌዴራል መንግስቱ መካከል ያለው ወታደራዊ ውጥረት ወደ አዲስ የጦርነት አፋፍ እየገሰገሰ በሚገኝበት እጅግ አስፈሪ ጊዜ ላይ ነው። በትግራይ ክልል የሚገኘው የመንበረ ሰላም ኦርቶዶክስ ተዋሕዶ ቤተክርስቲያን ዳይለዋይ ቤተ ክህነት ባወጣው አስቸኳይ መግለጫ መሰረት በከፍተኛ የሃይማኖት አባቶች ላይ የግድያ ሙከራ መፈጸሙን ተረጋግጧል። ጥቃቱን ያነጣጠረው በክልሉ ከፍተኛ አባት በሆኑት ብፁዕ አቡነ ናትናኤልና የቅዱስ ሲኖዶስ ዋና ጸሐፊ በሆኑት ብፁዕ አቡነ አረጋይ ላይ መሆኑ ተሰምቷል። ነገሩ የሆነው በትናንትናው ዕለት ሌሊት 6 ሰዓት ተኩል ላይ ሲሆን ታጣቂዎቹ በአክሱም ከተማ የሚገኘውን የአባቶቹን መኖሪያ ቤት በኃይለኛ የጥይት ናዳ ሲደበድቡ ማደራቸውን የተሰማው ቤተ ክህነቱ እንዳወጣው መግለጫ ከሆነ የድርጊት በተለይ በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋይ ላይ በትኩረት የተቃጣው የግድያ ሙከራ ነው ብለውታል። ምንም እንኳን አባቶቹ ላይ የደረሰ አካላዊ ጉዳት ባይኖርም መኖሪያ ቤታቸው በጥይት መመታቱ መላው ምዕመናኑንና የክልሉን ሕዝብ ከፍተኛ ድንጋጤ ውስጥ ጥሎታል ተብሏል። ጉዳዩ በቀጥታ ከክልል ወቅታዊ የፖለቲካዊ ወታደራዊ እንቅስቃሴ ጋር የተያያዘ መሆኑን የውስጥ ምንጮችም ያጋልጣሉ። ህወሓት በክልሉ አዲስ ያወጀውን የህልውና መመከት ጦርነት አንደግፍም ያሉት እነዚህ ጳጳስ በተለይ በክልሉ እየተካሄደ ያለው የግዳጅ ወታደራዊ አፈሳ በጽኑ በማውገዛቸው ምክንያት ነው የግድያ ሙከራ የተደረገባቸው ተብሏል። ከዚህ ጥቃት በፊት ባለፉት ጥቂት ቀናት ውስጥ በእነዚህ አባቶች ላይ የተቀናጀ የስም ማጥፋት ዘመቻ በስፋት ተከናውኖባቸው እንደነበረም ታውቋል። ይህ የስም ማጥፋት ዘመቻ በቀጥታ ወደ አካላዊ ጥቃት በመሸጋገር በኩለ ሌሊት መኖሪያ ቤታቸው ላይ ተኩስ እንዲከፈትም ምክንያትም ሆኗል። በተያያዘ መረጃ በአዲስ አበባ የትግራይ ተወላጆች በፖሊስ ቁጥጥር ስር እየዋሉ መሆኑ ተሰምቷል። በፌዴራል መንግስቱና በህወሓት መካከል ያለው ወታደራዊ ውጥረት አሁን ላይ ፍጹም ከጫፍ ደርሷል እየተባለ ባለበት ወቅት በአዲስ አበባ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች በቁጥጥር ስር ውለው እንደነበርም ይፋ ተደርጓል። ከትግራይ ክልል መጠነ ሰፊ የግዳጅ ውትድርና በመሸሽ ወደ መዲናዋ አዲስ አበባ የመጡ ተፈናቃዮችን አስመልክቶ አቶ ጌታቸው ረዳ ያልተጠበቀ መግለጫም ሰጥተዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በትናንትናው ዕለት በአንድ መድረክ ላይ ያደረጉት ንግግር በመላ ሀገሪቱ እያነጋገረም ይገኛል።
አቶ ጌታቸው ረዳ ይፋ እንዳደረጉት በዋና ከተማዋ አዲስ አበባ በአንድ ምሽት ብቻ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ታስረው ነበር ብለዋል። በተለይ በአንድ መኖሪያ አካባቢ ማለትም በሚኩራ ክፍለ ከተማ በአንድ ምሽት ብቻ ወደ 300 የሚጸጉ የትግራይ ተወላጆች በፖሊስ ቁጥጥር ስር ውለው እንደነበሩት ያስረዱት አቶ ጌታቸው ረዳ ከተያዙ 300 ሰዎች መካከል በትክክል በወንጀል ተጠርጥረው እንዲቆዩ የተደረጉት 3 ሰዎች ብቻ መሆናቸውንና ቀሪዎቹ በሙሉ ያለአግባብ የታሰሩ መሆናቸውን አቶ ጌታቸው ረዳም ገልጸዋል። አቶ ጌታቸው ረዳ ለዚህ የሰጡት ምላሽ በትግራይ ክልል ያለውን ወቅታዊ መራር እውነት የሚያሳይ ሲሆን አሁን በትግራይ እየተደረገ ያለው መጠነ ሰፊ ወታደራዊ ግዳጅ አፈሳም አዳዲስ ተፈናቃዮችን እየፈጠረ ነው ሲሉም ተናግረዋል። አቶ ጌታቸው ረዳ ሲናገሩ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም የመጣው ብለዋል። እነዚህ ሰዎች ከግዳጅ ውትድርናው አምልጠው ወደ አዲስ አበባ ከገቡ በኋላ ቋሚ መኖሪያ ስለሌላቸው በአንድ መኖሪያ ቤት በርካታ ሰዎች ተገፋፍተው እየኖሩ ባለበት ወቅት ነው በቁጥጥር ስር እየዋሉት ብለዋል። አቶ ጌታቸው ረዳ በርካታ የትግራይ ተወላጆች የታሰሩ ነው የሚለውን ሪፖርት በተደጋጋሚ ስለደረሳቸው ከፌደራልና ከአዲስ አበባ ፖሊስ ጋር በአስቸኳይ ወስድ ማድረጋቸውንና ያለአግባብ የታሰሩ ብዙሃን ወገኖች እንዲለቀቁ ማስደረጋቸውን መክረዋል። በአዲስ አበባ የታየው መጠነ ሰፊ እስራትና ከትግራይ የሚደረገው የወጣቶች ስደት በፌደራል መንግስቱና በህወሓት መካከል ያለውን ወታደራዊ ውጥረት ከጫፍ መድረሱን ያመላከተ ሁኔታ ነው ተብሏል። ከየአቅጣጫው የሚመጡ መረጃዎች እንደሚያመለክቱት በትግራይ ክልል እየተካሄደ ያለው መጠነ ሰፊ ወታደራዊ ኃይል የማሰባሰብና የግዳጅ ውትድርና ዝግጅት በፌደራል መንግስቱ ዘንድ ከፍተኛ ስጋትና ጥንቃቄን ፈጥሯል። የሁለቱ ወገኖች ግንኙነት በአሁኑ ወቅት የተቋረጠ በመሆኑ የወታደሮች ሽኩቻም በማንኛውም ሰዓት አዲስ ጦርነት ሊቀሰቅስ ይችላል የሚሉ ስጋቶች በስፋትም እየተሰሙ ነው። ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።